ልጄ የአሜሪካ ሲቲዝን ነው 19 ዓመቱ ነው። እኔ ደግሞ በቅርቡ ወደ አሜሪካ በቪዚተር ቪዛ እየመጣሁ ነው። አፕላይ ሊያደርግልኝ ይችላል ወይ? ሰላም ሀሌታ ነኝ በአሜሪካ ነገር የኢሚግሬሽን የህግ ባለሙያ። እንግዲህ በአይኤንኤ ወይም ደግሞ ኢሚግሬሽን ኤንድ ናሽናሊቲ አክት መሰረት አንድ ልጅ እድሜው ከ21 ዓመትና ከዛ በላይ ሲሆን ብቻ ነው ለፓረንቶቹ I-130 ፔቲሽን ማስገባት የሚችለው። እንግዲህ በዚህ መሰረት ልጅሽ 19 ዓመቱ ስለሆነ ለጥቂት ዓመታት ያንን ፕሮሰስ ለማስጀመር መጠበቅ ይኖርብሻል ማለት ነው። በዚህ አጋጣሚ መረሳት የሌለበት አሁን በቪዚተር ቪዛ የመተሻል እዚህ ነሽ፣ ምንም አይነት ኦቨርስቴይ ኦር ደግሞ ሌላ ጊዜ የልጅሽ እድሜ ደርሶ ኢሚግሬሽን ቤኔፊትሽን አፕላይ በምታረጊ ሰዓት ብዙ መሰናክል ሊፈጥሩ የሚችሉ ስህተቶችን እንዳሰሪ። ያ ማለት ምንድነው? ምናልባት ኦቨርስቴይ ቪዛሽን ማድረግ ኦር ደግሞ ሌላ አይነት ኢንአድሚስብል ሊያደርጉሽ የሚችሉ ነገሮችን አቮይድ ማድረግ አለብሽ ማለት ነው። እኔ የአሜሪካ ፓስፖርት አለኝ። ለባሌ እና ለልጄ ፕሮሰስ አድርጌ ነበር። ነገር ግን ልጅ ስንት ዓመት ሲሞላው ነው አንደሬጅ የሚባለው? ሰላም ሀሌታ ነኝ በአሜሪካ ነገር የኢሚግሬሽን የህግ ባለሙያ። እንግዲህ ልጅሽ ስንት ዓመት እድሜ ላይ እያለ አፕሊኬሽንሽን እንዳስገባሽ የጠቀሽው ነገር የለም። ስለዚህ 21 ዓመት እና ከዛ በታች እድሜ ላይ እያለ አፕሊኬሽኑን እንዳስገባሽ አሲዩም በማድረግ ነው የሚቀጥለውን የምናገረው። ልጅሽ 21 ዓመት እና ከዛ በታች እያለ እንዲሁም ደግሞ ያላገባ ከነበረ በሰዓቱ ያኔ ያስገባሽው አፕሊኬሽን እስከ መጨረሻው ድረስ ያ ማለት አፕሊኬሽኑ ረጅም ጊዜ ፕሮሰስ ለመደረግ ቢፈልግና ረጅም ዓመታት እንኳን ቢወስድ ያኔ ልጅሽ አፕሊኬሽኑን ስታስገቢ በነበረበት እድሜ ላይ እድሜው ፍሪዝ ስለሚያደርግ ስሩአውት ዘ አፕሊኬሽን ስለዚህ ጉዳይ ጭራሽ መጨነቅ የለብሽም ማለት ነው። አይኖ አምሌት በጣም እንደዘገየው ይገባኛል፣ ግን ስቲል አልዘገየውም ብዬ አስባለሁ። ባለፈው ሳምንት ስለወጣው ስለ 2 ዓመትና ስለ 10 ዓመት የግሪን ካርድ አዲስ ስለወጣው ህግ አንዳንድ ነገር እነግራችኋለሁ። ማንናችሁን ይመለከታል፣ ማንናችሁንስ አይመለከትም የሚለውን በአጭሩ ለማሳወቅ እሞክራለሁኝ። ከዚህ ቀደም ጉዞ ነክ ነገሮች ላይ ፓኬጆችን በማዘጋጀት ቪዛ አድቫይስ በማድረግ ለረጅም ጊዜ ሚዲያው ላይ እንደቆየው ይታወቃል። ሆኖም እናንተ የምታውቁኝ ሰዎች ዴም አድርጋችሁኛል፣ ሜንሽን አድርጋችሁኛል። ቶፒኩ ሴንሲቲቭ ስለሆነ አጠር ያለ መልስ ለመመለስ ሞክሬያለሁ። ካገኘሁት ኢንፎርሜሽን እና ሰዎች ኦፊሰሮችን ጠይቄ ከተሰጠኝ መረጃ ተነስቼ አንዳንድ ነገራችን ልበላችሁ። ሰው የሚመለከታችሁና የማይመለከታችሁ ሰዎች ተብሎ የሚወሰነው ላይክ ሁላችሁም 2 ዓመት 10 ዓመት ቪዛ ያላችሁ በአጠቃላይ ይመለከታችኋል ማለት አይደለም። ህጋዊ ሆናችሁ ውስጥ እየኖራችሁ እስከሆነ ድረስ በወርክ ፐርሚታችሁ በሶሻል ሴኩሪቲያችሁ ታክስ እየከፈላችሁ ስራ እየሰራችሁ እስከሆነ ድረስ ፒቲኦአችሁን ተጠቅማችሁ ቫኬሽናችሁን ወስዳችሁ ቤተሰብም ዘመድም ሄዳችሁ የመጠየቅ የትኛውም ሀገር ቪዚት የማድረግ የማውጣት እና የመመለስ መብት አላችሁ። ግን ምንድነው ረጅም ወር ኢትዮጵያ አትቆዩ፣ ረጅም ወር ወጣችሁ አትቆዩ። የሚመለከታችሁ ደግሞ የ2 ዓመትም የ10 ዓመትም ቪዛ ይዛችሁ 6 ወር ኢትዮጵያ 6 ወር ከመሞላቱ በፊት ወደ አሜሪካ የምትመጡ የአይ-94 ውሳኔ ደግሞ አይታችሁ አሜሪካ ስትዝናኑ የምትቆዩ አንደር ቴብልም ሰርታችሁ የምትመለሱ ሰዎች እናንተን ለመግባት ከዚህ በኋላ ያስቸግራችኋል። ምክንያቱም ታክስ ማትከፍሉ ከሆነ የተሰጣችሁን የግሪን ካርድ በትክክል እየኖራችሁበት ካልሆነ ግሪን ካርዱን እየተጠቀማችሁት ያላችሁት እንደ መልቲፕል ቪዛ ነው ብለው ስለሚያስቡ ከዚህ በኋላ ያስፈልጋችኋል ብለው ስለማያስቡ ዲፖርት ያደርጓችኋል ማለት ነው። በቀጣይ ደግሞ የማይመለከታችሁ ሰዎች ላይ በፊዮንሴ ቪዛ የመጣችሁ በትዳር የመጣችሁ እዚህ ከመጣችሁም በኋላ የተፈራረማችሁ ልጅ ቤተሰብ ያፈራችሁ ሰዎች ሲቲዝን የሆነ ሰው እዚህ ሆኖ እናንተ እዛ ቅሩ የሚል ህግ የለም። ስለዚህ ትክክለኛ ትዳር ትክክለኛ ኑሮ እየኖራችሁ እስከሆነ ድረስ እናንተን አይመለከትም። ግን የሰጣችሁበት ኬዝ ሌላ አድሬስ ሆኖ እናንተ የምትኖሩበት ሌላ አድሬስ ከሆነ ስትመለሱ በቀጥታ ሰከንዳሪ መግባታችሁ አይቀርም። ሰከንዳሪ ከገባችሁ በኋላ ግን ኢንስፔክት ስትደረጉ ኢንቨስቲጌት ስትደረጉ ዶክመንታችሁ ስልካችሁ ላይ አንድ አይነት ነገር ከሌለ ነገሮቻችሁን ያከብዱባችኋል፣ ሊመልሷችሁ ይችላሉ። ስለዚህ just be careful like ወጣችሁም ከሆነ እነዛን ነገሮች ለማስተካከል ኮንቨርሴሽን ማድረግ ከዛ ሰው ጋር እንደዚህ አይነት ነገሮችን ለማድረግ ሞክሩ። በቀጣይ ደግሞ የሚመለከታችሁ like violation ያለባችሁ የኮርት እንትን ያለባችሁ በድራግ በጸብ እንደዚህ ብቻ እንደዚህ አይነት ነገር
ቫዮሌሽን ያለባችሁ ሰዎች እናንተም ለትንሽ ጊዜ ባትወጡ ብዬ አድቫይስ አድርጋለሁ እንደ እኔ። ሌላው ደግሞ አጠር ለማድረግ እየሞከርኩኝ ነው። ሌላ ደግሞ ነምበር ደግሞ ትራቭል ዶክመንት ያላችሁ ሰዎች ባትወጡ ለጊዜው። ምክንያቱም ትራቭል ዶክመንት አሁን ከተሰጣችሁ within 2 or 3 months ምናምን በኋላ ግሪን ካርዳችሁ መምጣቱ አይቀርም። ስለዚህ ወታችሁ በምትመጡበት ሰዓት እናንተም ሴኮንዳሪ መግባታችሁ አይቀርም። ሴኮንዳሪ ከገባችሁ ደግሞ ኢንቨስቲጌት ትደረጋላችሁ። ነገራችሁን ላይክ ኢንተርቪው ላይ የተምታታ ነገር እንድትሰጡ ሊያደርጋችሁ ስለሚችል እናንተ ተጠንቀቁ ለማለት ነው። እና በተጨማሪ አሳይለም ጠይቃችሁ በቅርብ ጊዜ ግሪን ካርድ ያገኛችሁ ሰዎች እንደኔ ትንሽ ብትቆዩ ብዬ አድቫይዝ አድርጋለሁ። ምክንያቱም አሳይለም ስትጠይቁ በዚህ ምክንያት ወደ ሀገሬ መግባት አልችልም ስለሆነ ግሪን ካርድ ይሰጠኝ ብላችሁ የምታመለክቱት አይደል? የመኖሪያ ፈቃድ ይሰጠኝ ብላችሁ ራይት አዌይ ግሪን ካርዳችሁን ስታገኙ ተነስታችሁ መሄድ doesn't make sense። ስለዚህ እናንተ አስቡበት፣ በደንብ አስቡበት። ወደ ኋላ የሚሉበት አይነት እንትን ስላልሆነ ፍራውዳል ነው ብለው ስለሚያስቡ ማለት። በተረፈ ተጨማሪ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። የማውቀው ከሆነ መጥቼ መልሳለሁ፣ ማላውቀው ከሆነ ደግሞ የሚመለከተውን አካል ጠይቄ ትክክለኛ ተጨባጭ የሆነ መልስ ይዤ ለመመለስ ሞክራለሁኝ። የዛን ያለ አክቲቭ መሆኔን እርግጠኛ አይደለሁኝም። በተረፈ ሴንሲቲቭ የሆነ ቶፒክ ይዛችሁ አቴንሽንና ፎሎወር ለማግኘት ብላችሁ ሰውን ባትረብሹት ለማለት ወዳለሁ። አመሰግናለሁ። ባይ። ትንሽ ኮሽ ባለ ቁጥር እየመጣችሁ ለምን ህዝቡን ማወክ እንደምትፈልጉ አይገባኝም። ትላንትና የዩኤስሲአይኤስ ያወጣው ህግ ሶሻል ሚዲያ ሊስት ስለማድረግ አዲስ ነገር አይደለም። በፊትም የነበረ አሁንም ያለ ወደፊትም የሚኖር ነገር ነው። ቢያንስ በህይወታችሁ ለአንድ ጊዜ እንኳን ፎርም ሞልታችሁ የምታውቁ ቢሆን ኖሮ ኦር ደግሞ ይህን መረጃ ከመስጠታችሁ በፊት ከኢትዮጵያ ስትመጡ የራሳችሁን ፎርም ሞልታችሁ ቢሆን ኖሮ ትንሽ እንኳን ሂንቱ ይኖራችሁ ነበር። ለምን ፎርሙ ላይ ቢያንስ 2 የሶሻል ሚዲያ መገልገያ አካውንታችሁን ሜንሽን እንድታደርጉ ይጠይቃል። ብዙ ጊዜ የምናደርገው ምንድነው? ሊንክድኢን እና ኢሜይላችንን ነው ሜንሽን የምናደርገው አይደል? ስለዚህ ይሄ በፊትም የነበረ ነገር ነው። ከመጣችሁ በኋላም በምትሰጡት ኬዝ ነምበር ተነስቶ በኢሜይል እና በስልካችሁ እናንተን ትራክ አድርጎ ማግኘት በጣም ቀላል ነገር ነው። ስለዚህ አካውንቴን ልደልት ወይ ቪዲዮዎችን ላጥፋ ወይ ፕራይቬት ላድርገው ወይ ምናምን የሚሰራ ነገር አይደለም። ፕራይቬት እንኳን ብታደርጉት ገብቶ የማየት በጣም ቀላል ሲምፕል የሆነ ሲስተም ያለበት ሀገር ናችሁ ያላችሁት እና እናንተ ምንም አፌክት የሚያደርጋችሁ ነገር አይደለም። በፊትም የነበረ ነገር ነው፣ አሁንም ያለ ነገር ነው። በምትሰሙት መረጃ ሁሉ አትረበሹ ለማለት ያክል ነው። መልካም ቀን።